ከዘላለም ፍርድ አትርፎናል፣ አድኖናል። ኢየሱስ በሰራው ስራ የእግዚአብሔር ልጆች ሆነናል፣ ጻድቃን ሆነናል፣ የዘላለም ሕይወት አለን። ይሄ እግዚአብሔር ቃል ያረጋገጠልን ዋራንት እና የሚቸግረው የሚፈራው ነገር እኔ ሴንስ ያደረኩት ምንድነው ድንገት አሁን በጌታ በኢየሱስ ክርስቶስ ያመነ ሰው ኃጢአት እየሰራ ቢሞትስ የሚል ነው። ዙሪያ ጥምጥም ከመሄድ እንደዚህ ቢጠይቅ ምንድነው የሚሆነው አለ። ዋስትናው የዘላለም ሕይወት ነው። እኔ መኪና እየነዳሁኝ ዋስትና ገብቻለሁ። ያ ዋስትናዬ እየነዳሁኝ የሆነ ነገር ቢገጥመኝ ኢንሹራንስ ከቨር ያደርገዋል። የምድሩ እንኳን ኢንሹራንስ አስተማማኝ ነው የገባውበት ዋስትና። አንተ በጌታ ቤት እየኖረ ሰው የህፃን ልጅ ምሳሌ ጠቀሰልህ፣ ያዋቄን ጠቀሰልህ፣ ልትሰማ አልወደድክም። ጳውሎስ ምን ብሎ ይላል? ለመንፈሳዊ ሰው ለፍጥረታዊ ሰው መንፈሳዊ ነገር አይገባውም ማለት። ዳኒ በቀላል አርጎ አንደርስታንድ ትግስቱም ትህትናም ስለበዛለት በደንብ አድርገህ ነው ያስረብ። በእውነት በጌታ ፍቅር ነው ብዬ ምልህ አንድ ደቂቃ እነሱ ቤት ሄደን መጠየቅ አንችልም። በዚህ መጠን አይደለም አንድ ደቂቃ ልናወራ እድል አይሰጡንም። እና ያሳየኸው ትዕግስትና ትጋት ያስረዳህበት መንገድ የሚደንቅ ነው። ሪከርድ አድርጎ የሚሰማ ከሆነ ኤኒዌይ እኔ የመጣሁት ዳንዬ እዚህ ፕላትፎርም ላይ ልክ እንደ አንተም ወንጌልን ስታገለግል ሰምቼ ነው። ከናንተ ጋር የሚያገለግሉ ሆነው ቤካ ወንድማችን በጣም ይሳደባል። በጣም ስም በሐሰት እኛ የወንጌል አገልጋዮች የምንመዘንበት የእግዚአብሔር ቃል አለን። ብራኒ መናገር አለብኝ በውስጥ ስላለ ነው እኮ። አይ ብራን አሁን እንደዚህ አይነት ነገር ትክክል አይደለም። ትክክል አይደለም ባር፣ ትክክል አይደለም ባር፣ ፕሊዝ ትክክል አይደለም። አሁን ከዚህ መንፈስ እንዴት ታወጣናለህ? በቃ ሐሳብ ካለ በውስጥ መስመር ማውራት፣ መነጋገር ያለብን ጉዳዮች ካሉ ፕሊዝ እዛ ላይ እናተኩር። ኦኬ አሁን በዚህ መንፈስ ላይ እንዴት እንደዚህ አይነት ጉዳዮችን እናወራለን? ትክክል ናቸው ብዬ አላምንም። እና አሁን ዳይናሚክሱን ልትቀይረው እንደምትችል አስብ። አሁን ይህንን ጉዳዮች በማውራት መልካሙን ጊዜ መረበሽ አለብን ብዬ አላስብም ባር። ኦኬ ዳኒ ልክ ነህ ያልከው ነገር እኔም ደስ ብሎኝ እንደማላወራ አውቃለሁ። ታች ይውረድና በዋትስአፕ ኦር ባርኮ በቃ እሱን አሁን ለማውራት ፕሊዝ ለማውራት እሱን ቤካ ዳኒ ምን አለ መሰለህ፣ አይ ዝም ብሎ ከመሬት ተነስቶ እንደዚህ አይነት ነገር በተደጋጋሚ እንደዚህ አይነት ነገር ይላል ሰውየውና ፕሊዝ በቃ ሊቭ ሚ አሎን ነው ሊቭ ሚ አሎን በቃ አታውቅኝም። ባጭር ቋንቋ እኔ ሰሞኑን ፌሚኒስትና በውስጥ ላዋራው ከዛ ውጪ አውራ አልፈልግም። በቃ አልኩ እኔ ዳኒ ነው ምን ትምለው ሰው ሰሞኑን ፌሚኒስት እሱ እንዲያወራ እንድትፈቅድለት አልፈቅድልም። አይደለም እኔ ስላንተ አይደለም ማወራው ብራዘር፣ ስላንተ አይደለም ማወራው። ባር በቃ አሁን ርዕስ አንቀይር፣ ርዕሳችን ላይ እንቆይ። ማውራት ያለብን ነገር ካለ ፐርሰናል ነገሮች በውስጥ መስመር መጨረስ እንችላለን ብዬ አስባለሁ። ሶ ፎከስ እናድርግ። ሌላ ርዕስ ውስጥ ደግሞ አጀንዳ እንፍጠር። እሺ ወደ ሐሳባችን እንመለስ። አዲካ ነው የሚለው ሰላም አዲካ እሺ በርናባስ ሰላም በርናባስ ይሰማል?
እሺ ኦኔል ሰላም ሰላም፣ እንዴት ነው ዳኒ? ሰላም ናችሁ? እግዚአብሔር ይመስገን። እሺ ከየት ቤተ እምነት? ያ እኔ በጌታ ነኝ። ወንጌል ብርሃን ነው የማመልከው። እሺ አይ የቅድም ሀሳብ ላይ ልጁ እያወራ የነበረው ሀሳብ ላይ ጀስት አንደኛ ዮሐንስ ምዕራፍ 1 ከ3 ጀምሮ ጀስት እንድታነብለት ነበር ስለ ነበረው እንደ ሀሳብ ያኛውንም ይደግፈዋል ብዬ ስላሰብኩ ማለት ነው። እሺ ቴንክ ዩ ተባረክልኝ ዳኒ፣ እወድሃለሁ በጣም ተባረክልኝ። ከዚህ በላይ ከፍ በላይ ልልህ እፈልጋለሁ። ጸጋ ይብዛል። ዳኒ ተባረክ። ይቅርታ ለተፈጠረው ነገር ተባረክ። ጸጋ ይብዛል። በጣም ነው የምወድህ። የምታገለግለውም በእግዚአብሔርም ፊት ጽድቅ ነውና ሚስኮት እንዳታረገኝ። እሺ ተባረክ። እሺ ባሪ። እሺ ጸጋ ይብዛል። ተባረክ። እሺ ሌላ ኦርቶዶክሳዊ ካለ ፕሊስ እንቀበል። ሌላ ኦርቶዶክሳዊ ካለ ያነሳነው ሀሳብ በጣም ክሊር ነውና ግልጽ ነው። እያወራን ያለነው እየተነጋገርን ያለነው ጉዳዮች በጣም ግልጽ ናቸው። እንደ አንድ ኦርቶዶክሳዊ ኪዳነ ምሕረት ማርያም ናት ወይ የሚለውን ሀሳብ አንስተን እየተነጋገርን እያወራን ነበርና በዚህ ጉዳይ ላይ ሀሳብ አለኝ የሚል ኦርቶዶክሳዊ ካለ ፕሊስ። ጠፍቷል ዛሬ፣ ያውም ኪዳነ ምሕረት ናት ዛሬ። አስባችሁታል? ኪድዬ ናት እና ኪድዬ ሆና እንግዲህ ለኪዳነ ምሕረት የሚሆን መልስ ግን ኦርቶዶክሳውያን ኪዳነ ምሕረት ናት እያሉ እያከበሩ ቀን ሰይመው፣ ለዚህ ትምህርታቸው ግን መጽሐፍ ቅዱሳዊ የሆነ ኤቪደንስ ግን የለም እና በጣም በጉጉት እየጠበቀን ያለ ነው። አለኝ የሚል ኦርቶዶክሳዊ ካለ በደስታ እንቀበላለን። ሞዴሬተሮች ፕሊስ ኦርቶዶክሳውያን ሪኩዌስት ከላኩ እንቀበል። እሺ ሰላም ኖሊ ነው የሚለው። ሰላም እሺ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ? እሺ ኖሊ ሰላም። እሺ ታሚ ሰላም። ታሚ ሰላም። ቃልዬ ምን እያልክ ነው ያለው? እሺ ታሜ ይሰማል ወዳጄ? በጌታ ኮንክ ንገረን፣ አታርክመን ፕሊስ። በጌታ ነን በለን፣ በቃ አታርክመን። እሺ ቴንክ ዩ ወንድሞች፣ የምጨምሩት ነገር አለ? እሺ ቤካ። እሺ እኔ የምልህ ሽሮ ሜዳ የሚለውን ስያሜ አሁንም አልቀረም እንዴ? ዛሬም ሽሮ ላይ ነው። ዛሬም ሽሮ ነው። ዛሬም ሽሮ ሜዳ ነው። ብዙ ትርጉም አለው። ብዙ ትርጉም አለው። ያ ካቶሊክ እሺ። እና ባይ ዘ ዌይ ዛሬ ካቶሊክንም አንስተን ነበር። ስተት አዎ መታደስ ያስፈልጋታል ወይስ አያስፈልጋትም የሚለውን ርዕስ ካቶሊክንም ጭምር ነው። ካቶሊክ ነው መሰለኝ ነው እንዴ? ኦኬ አቢ አራቢ አብዬ በቃ አይ ደንግጦ ነው የገባው ይመስለኛል። ግን ላይ እኔ አንድ ጊዜ የምንሰማው መሰለኝ ምንድነው ካቶሊክ ውስጥ የማዘር ትሬዛ እጇ ተንቀሳቀሰ አሉ። አልከኝ? የማዘር ትሬዛ እጇ ተንቀሳቀሰ አሉ። ተንቀሳቀሰ? አዎ ከሞተች በኋላ ምናምን ነገር ከዚያ ምንድነው ምናምን ሲባል የቅድስናዋ መለኪያ ነው አሉ። እንዴት ነው ግን ቅድስና በእጅ ከሞቱ በኋላ በእጅ እንቅስቃሴ ሆነ እንዴ? እንደዛ ተባለ ጭራሽ? እሱን አልሰማሁም። እቺ አንተ ናት መሰለኝ ቤካ። እቺ አንተ ናት።
እና የቅድስናውን ትናብዛው እንጂ ሜላይ እዛ ቤት ለ100 ዓመት ባናት ተተክሎ አይደል እንዴ? እዚህ ነው ምን ችግር አለው? አይሻልም? በዋስ ባናት ከመተከል እጅ ቢንቀሳቀስ ባይሆን አይታችኋል። አሁን ሰሞኑን የሆነ አጽም አውጥተው የማን ነበረች የሆነች ቅድስት አጽም ብለው ጭንቅላቷ ምንድነው የሚባለው ራስ ቅል ይዞ ሰውየው አይታችኋል? የሱን ቪዲዮ አላየሁትም። ላይ የሆነ በወርቅ የተለበጠች አጽም ነገር ውስጥ ምናምን ሲያስገቡ ነገር አረ ወርቅ ነው አይደል? የሰው ጭንቅላት ነው በወርቅ የተለበጠው። ወርቅ ነው የሆነ አይ ብቻ የተለበጠ ነገር አይደል? የሆነ ወርቃማ ነገር ውስጥ ሲያስገቡ አልገባኝም። አይ ሰው ሞቶ ጭንቅላቱ ወርቅ የሆነ ከመጣማ ኢትዮጵያ ሀብታም ልትሆን ነው በለኛ። ኢትዮጵያ አይደለም። እና ብዙ ታሪክ አላቸው። ለማንኛውም ካቶሊክ ቢገቡ ጥሩ ነበር። ሰላም ፓስተር ሜሎስ እንዴት ነህ? ኦኬ ካቶሊካዊ ምንድን ነው? ሄሎ ይሰማል? ካቶሊክ ነው ወዳጄ? ፓስተር ሜሎስን ፈልጌ ነው። ኦርቶዶክስ ነኝ። ፓስተር ሜሎስ ይባል እዚህ የለም። ፓስተር ነህ አይደል? አንተ ነህ ሾምከኝ? ሄሎ አንተ ነው የሾምከኝ? አይ ያው ፓስተር ነው ብዬ ነው ያሰብኩት። ደግሞ ሀሜት በዛበት ፔጁ እንዴት ነው? ወንጌል ብቻ ይሆን እንጂ የኔ አጀንዳ ዛሬ በኦርቶዶክስ ከሆነ እውነት ነው ፓስተር ነበርኩ፣ ግን ጥዬው ነው የወጣሁት። ስለዚህ በዚህኛው ቤት ፓስተር የለም። ባክ ኦርቶዶክስ ላይ ፓስተር የለም። ፓስተር ምን ማለት ነው? ቃሉን ወይ ቅባት እንዳት ፓስተር ዳይሬክት ስያሜ ቆይ ዳይሬክት ስያሜ ይወፍቴ ፓስተር ምን ማለት ነው? አይ እኛ የኢትዮጵያ ኦርቶዶክስ ምን ማለት ነው ፓስተር ማለት? ቆይ አቁሟ ወዳጄ ላንቃይ ላይ ቆይ ዝም ብለህ ማታወራ። ፓስተር ምን ማለት እንደሆነ መጀመሪያ ትነግረናለህ። ላንቃይ ላይ አትቆም። ፓስተር የሚል ስያሜ ኦርቶዶክስ ላይ የለም። ነገር ፓስተር ምን ማለት ነው? ሊትራሪ ፓስተር የሚለውን ወርድ ኦርቶዶክስ ፓስተር ምን ማለት ነው ወዳጄ? በቃ አይ ዶንት ኬር። ይሄ ወርድ ለኛ እንትን አይደለም። ፓስተር የሚለው አታቆም። አሁን የማታቆን ወርድ ነው ያመጣው። ስለዚህ ይሄን ነገር ነው ማስተካከል ያለብሽ። ፓስተር የሚል ወርድ ላንተ ነው አሁን የሚሆነው። ስለዚህ ፓስተር ሜሎስ እንዴት ነህ? አታቆም። በቃ አይደል? አታቆም። ፓስተር ሜሎስ እንዴት ነህ? እንዴት እንደሆንኩ ላሳየህ። እንደዚህ አረገና በጣም ደህና እንደሆንኩኝ እንደዚህ አድርጌ ማሳየት እችላለሁ። እና ቃሉን ራሱ ሳታውቅ እንትን ለማለት መሞከር ያስተሳስባል። ኤኒዌይስ የእናንተን ቤት ጥለን ነው መተናል። እዚህ እኛ ወንድማማቾች ነን። እኛ የክብር ነገር አንፈልግም፣ እሱን አንፈልግም። ለማንኛውም ካቶሊኮች ካላችሁ ካቶሊክ አማኞች ወይም የካቶሊክ ሳን ተከታዮች መግባት ትችላላችሁ። እነዛ ስለ የራስ ቅሉን ደግሞ ብትነግሩን ጥሩ ነበር። እሱም ቪዲዮ እስቲ አላችሁ እንዴ? አለ እንዴ ዳኒ? ሴቭ አላረኩትም ግን አይቼዋለሁኝ። አረ